ገጠመኝ ነገራቸው ነው በዚህ ሀገር። ከዚያ ዘበኛ ልክ መድረሳችን አለ እንደዚህ አሊፍ ባታ ሳ ምናምን ክፍል ድረስ አለ እንደዚህ የሀፊዞች የባ ክፍል ተክፍል አሊፍ ክፍል እዛው ግቢ ውስጥ መስጂድ አለ። ዘበኛው ከመድረሳችን በታች ነው የሚያድረው። ልክ ከዚያ መጥቶ እሱ በበራችን አልፎ በመድረሳችን በር መስጂድ ሄዶ በመብራቱን ሽንት ቤት ነው እስኪያበራ ድረስ እሱን ጠብቀን ነው እኛ ተከትለ ነው የምንወጣው። በጣም ጨለማ ስለሆነ ልጆች ነው። ከዚያ ከዕለታት አንድ ቀን ልክ እንደዚህ እየጠበቅኩት ምናምን እንደዚህ በጣም ቀረብኝ። ሽንት መተኛል ሌሊት ነው። ከዛ እንደዚህ በመስኩ በሽንኩር እንደዚህ በበሩ እናየዋለን። መስኮትም አለ መስተዋት አለ። በዛ ስጠብቀው በቃ ከዚህ ሲሄድ ምናምን አልመጣልኝ። ቁርስ ሻይ የምንጠጣበት የሻይ ቡሻ አለ። እዛው መድረሳ ውስጥ አለን 20 ልጆች ነን። ተኝተናል። ማብራት አይቻልም የሱቢ አዛን ካለ በስተቀር ሌሊት ተነስቶ ማንም ማብራት አይችልም። ከዛ በጣም እንትን ሲለኝ እዛው ሻይ ቡሽ ላይ ሸናሁትና ለብቻ በዚህ ሰው እንዳይደፋ ጠዋት ሲቀመጥ አስቀመጥኩት። ልክ ጠዋት ለሶላት አዛን ሲባል ጊዜ ሲወጣ ያን ልጅ የደፋሁት እዚህ አጠብኩትና ቁርስ ላይ ሻይ ጠጣሁት። እና ልጆች ነን በዛ ሰዓት ሰውየው ሲመጣልን ጊዜ ተከትለ ነው ሄደን ውዱ አድርገን መስጅድ ገብተን እንሰግዳለን። ሰውየው ካልመጣ ከባድ ነው። ልክ እንዲሁ አንድ ከኦሮሚያ ክልል አብድረዘቅ የሚባል ልጅ ነበረ። የእኛ እኩያ ነው። በጣም ጎበዝ ልጅ ነው። የአርሲ ልጅ ነው። አርሲ የሚባል ሀገር ሁላችንም ልጆች ነበር የዛኔ አስተሳለኝ እና እሱም እንዲሁ ነበር። እሱም አንድ ሌሊት ተነስቶ በቃ ዘበኛውን ይጠብቃል። እኔ ያየዋለሁ። ከዚያ በኋላ በቃ ከግራ ከቀኝ ይላል እስኪመጣለት ድረስ በጣም ሽንት ወጥሮታል። ቀረበት። ሲቀርበት ጊዜ መስኮት አለ የመድረሳው። መስኮቱ ደግሞ እንደዚህ ዲዛይኑ ምን ነበር መሰላችሁ? ብረት እንደዚህ ጥልፍልፍ ተደርጎ መስተዋት አለው። ከዚያ መስኮቱ ላይ እንደዚህ ወጣና ልክ ብረቱ ላይ እንትኑ ላይ ሲሚንቶ ላይ ተንጠላጥሎ እዛ ወጣና ብረቱን እንደዚህ ያዝ አደረገ ከላይ ማለት ነው። በአንድ እጁ እንደዚያ ብረቱን ይዞ ዚፑን በአንድ እጁ እየከፈተ ለመሽናት እምቢ ብሎታል። መያዙን ረስቶት ዚፑን ሊፈታ እንደዚህ እኔ ከታች ተተኝቼ ያዋለሁኝ እንደዚህ ብዬ ልቅቅ ያደረገው ከታች ሊፈታ ሁለተኛውን እጁን ማለት ነው። ሄዶ መሬት ላይ ወደቀ። እኔ በሳቅ የለውም በቃ ህመሙን ቻል አድርጎት እንዳይሰሙት ሌሎቹ እያለ ተኛ። ለካ እኔ ብቻ አይደለሁም ጓደኞቼ ብያዩ ነበር። እነሱም በሳቅ እኔና ሁለት ጓደኞቼ ምናምን ከድር እና አብድራህማን አሊ የሚባል ይመስለኛል ያየናን በቃ በሳቅ የለም። ከዛ እንደምንም ቻል አድርጎት ተኛ። ሱብሒ ላይ ለሱብሒ ሶላት ምናምን እንደዚህ ሄደ፣ ተነሳ፣ ሰገድን ምናምን። ከሱብሒ ቁርአን ከቀራን በኋላ እኔ አላስቻለኝም በቃ ሌሎቹ ጓደኞቼ ለመናገር ማለት ነው። ሄድኩኝና ኑርሴ ምናምን ይባላሉ። ኑርሴ አልኩት ዛሬ አብድረዛቅ እኮ እንደዚህ ሆና በሳቅ የሉም እነሱ። ሄድና ነገሩት አብድረዛቅ ዛሬ እንደዚህ ሽንትልሻ ወደክ እንደ ምናምን ማለት ሁሴን የነገራቸው ሆነ። አለቀሰ እንደገና። ቆይ ለኡስታዝ እናገራለሁ እያለ እያለቀሰ ሄደዋል። ላይ ለመድረሳ ኃላፊ ምድር ኡስታዝ እንድረስ ይባላል። ለሱ ነገረ ኡስታዝ ሁሴን እንደዚህ ነገሩን ሳይናገር ማለት ነው እያለቀሰ ሄደው ምን ሆነ ሲለው ሁሴን የሆነ ነገር አውርቶብኝ ነው አለ። ቢነግረው ይስቃለች። ከዛ ተቆጣና ኡስታዝ ለምን ምን ነግረህበት ነው አለኝ። እንደዚህ ስነግረው ለሱ ራሱ ኡስታዝ ራሱ በሳቅ ከዛ እንደገና ሌላ ለቅሶ ጨመረባት እና ልጅነት እንትን አለ የዛኔ
በጣም ጠንካራ በጣም ጎበዝ ልጅ ነበር። በጣም እኔ የደነቅበት ነበር። በቃ ያ ልጅ እኔ ተአምር ነው ነበር። ስለ ልጅ ነው የፈለገ ቢሆን አይሳሳትም ነበር። ቁርአን ከኦሮሚያ ያክል ነው። አሁን የት እንዳለ አላውቅም። አብድረዛቅ ይባላል። ትንሽዬ ልጅ ነበር። ሙዕጅዛ ያኔ በቃ ተአምር የሆነ ልጅ ነው። የፈለገ ቢሆን አይሳሳትም። በጣም አደንቀው ነበር። ባለበት አላህ ይጠብቀው። ረቢ ምናምን ስትይ ገብተኛል። አሚን እያልኩ ነው። እኔ እኮ ስለማቅክ ነው እንዴ፣ ስለማቅክ እኮ ነው እንደዚህ ያልኩት። እከታተልሃለሁኝ፣ አንተ ስር እቀመጣለሁ ብዙ ጊዜ እና አንተ የምትሰጣቸውን ምክሮችም እሰማለሁ። በጣም ጎበዝ ነክ። አላህ እንደዚህ አይነት ሰውን ይወዳል። አላህ ጨምሮ ይውደድክ እያልኩክ ነበር በኦሮምኛ። አሚን ገለቶም እያልክ ነበር። ወላሂ እኔማ ኦሮምኛ ብትችል መሰለኛ ታዲያ። እና እንደዛ ነው። እውነት በጣም አድናቂክ ነኝ። የእውነት ጥሩ ስራ ነው የምትሰራው። ብዙ ጊዜ ረጅም ሰዓት አንተ ስር ተቀምጬ አይካለሁ። መርሐባ መርሐባ፣ ሹክራን ብያለሁ። አመሰግናለሁ። አላህ ይስጥልኝ። ምንም ማለት አይደለም። እውነት አንዳንዴ ስንመጣም አስገቡን። እኛም ያው ጥያቄ ካለን መጠየቅ እንችላለን አይደል? ይቻላል። አዎ ጥያቄ ካለን መጠየቅ ስለምንችል ያው እንታስገቡናላችሁ። እሺ አልያዝክ በቃ። እሺ አመሰግናለሁ። ሹክራን። እሺ ኤች ማነው? ኤች ሁሴን ከራስ በላይ ንፋስ። በራሴ ስም አሰርቼ ነው የምጠጣው። የጌታ ሰው ሰላም። እና ጾም እንዴት ነው? ጾም አሪፍ ነው። ረመዳን እንዴት ይዟችኋል? ጋፊን ቀባ ኡመተ ቀሽቲ አፋን ኦሮሞ ጅርታ ጅሩ ኡመተ ኦሮሞ ሲንጃራዳ ኩልኩም ተከነ ተሳስቻለሁ። ከተሳሳትኩ አርሙኝ። በደንብ አልችልም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለምንድን ነው አንተ እንደዚህ ውስጥ የገባው? ምክንያቱም ምንድን ነው? አንተ ኢየሱስ ልጅ አይደለም? እኔ አይደለም አይደለም እኔ አይደለም። እኔ እናትና አባቴ ልጅ ነኝ። አንቺ ራሱ የኢየሱስ ልጅ አይደለሽም። ማስረጃ ልስጥሽ ከመጽሐፍ ቅዱስ። በምድር ላይ ማንንም አባት ብላችሁ አትጥሩ፣ ከሰማይ ባለ ካለው ከአባታቸው ውጭ ሌላ አባት የለምና ይላል። ኢየሱስን አባት ብሎ መጥራት ራሱ ክህደት ነው። እውነትና መንገድ እውነትና ህይወት እኔ ነኝ ይላል። ማን? ኢየሱስ ነው ወይ አይደለም? እሺ በጣም ጥሩ። ህይወትን ለኢየሱስ የሰጠው ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ህይወትን ማን የሰጠው? ለኢየሱስ አምላኩ ነው የሰጠው አይደለም? ማስረጃ ልስጥሽ፣ መጽሐፍ ቅዱስ። ኦኬ እግዚአብሔር ነው ለኢየሱስ ህይወትን የሰጠው አይደለም? ነው ልክ እኔ ልንገርህ፣ አንተ ራሴ ተመለስ። ለሁላችን ሞቷል። ኢየሱስ ለሁላችን ደግሞ ሞቷል። የሚሞት አምላክ የለም። ግደሏቸው፣ አስጨንቋቸው፣ ባገኛችሁበት ስፍራ ግደሏቸው ነው እኮ የሚለው። በጣም ከባድ እኮ ነው። እናንተ ተጋደሉ ማለት እኮ በእምነት ነው። አንዴ ኢየሱስ የማነው መጽሐፍ ቅዱስ ላይ እግዚአብሔር ግደሉ ብሏል ህፃናቶችን፣ ሴቶችን። ይሄን ታውቂያለሽ አይደል? ለማይ ካጠፉ ደግ አደረጋቸው ፈጣሪያቸው እኮ። ስለዚህ እግዚአብሔር ግደሉ ብሏል፣ ህፃናቶችን ግደሏቸው ብሏል፣ ሴቶችን ግደሏቸው ብሏል። አይተዝራ
እንዴት አምላክ ህፃናቶችን እግዚአብሔር አምላክ ይገላል፣ ያኖራል፣ ያጸድቃል፣ ይገላል። እግዚአብሔር ይሄንን ነው ፈጣሪ ስለሆነ እግዚአብሔር ገዳይ ነው። ኦፍ ኮርስ ካልገደለ ታዲያ እንዴት ትኖራለህ? እሺ ስለዚህ እግዚአብሔር ገዳይ ነው። እግዚአብሔርን የሚሳደብ ይገደላል አይደል? ምን አልክ? እግዚአብሔርን የሚሳደብ ይገደላል። ለምሳሌ እንደ መጽሐፍ ቅዱስ አይደል? እግዚአብሔርን ሲጀመር ለምን እንደምትሰድበው ለምን ስለምትገደለው የምትገደለው? ሲጀመር እግዚአብሔርን የሚሳደብ የለም፣ ባለጌ ነው የሚሳደበው። መንፈስ ቅዱስን የሚሳደብ ኃጢአቱ ይቅር አይባልም። በቃ እኮ ስለዚህ እግዚአብሔርን የተሳደበ ሰው ደግሞ ይገደላል እና እንደዛ የት ጋር ነው ማስረጃ እንደሱ የሚል? እግዚአብሔርን የተሳደበ ኃጢአቱ ይቅር አይባልም ነው የሚለው መንፈስ ቅዱስ። ከዛ ውጪ አላውቅም። ይገደላል። አሳይሽ ወይማ መጽሐፍ ቅዱስ አሳይሽ። የእግዚአብሔርን ስም የሚሰድብ ፈጽሞ ምን ይደረግ ይላል? ማይ የእግዚአብሔርን ስም የሚገድል ፈጽሞ ይገደል። የጌታ ሰው እንዴት ነው የሚገድሉት ከተባለ ህዝቡ ቆይ መጽሐፉን እንየው። ዘሌዋውያን ኦኬ። ይሄ የህግ መጽሐፍ ነው እንደምታውቀው፣ ከባድ ነው። እዚህ ጋር እውነት ነው ይገደላል። የኦሪት ህግ ስላለበት የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል። አገዳደሉ ደግሞ በጣም ያሳዝናል። እንደ እባብ ተቀጥቅጦ ነው የሚገደለው በህዝብ ተመስገን። ትክክል። ማህበሩም ሁሉ ይውገሩት አለ። ተወግሮ ይገደላል። ታዲያ ምንድን ነው ችግሩ? የአምላክን ስም ሰደበ፣ የኦሪት ህግ ነው ይፈጸማል። አዎ ይገደላል። ስለዚህ ለዛ እኮ ነው እኛ የምህረት ልጆች ነን አሁን። ስለዚህ እግዚአብሔር ፍቅር ነው አይባልም። እግዚአብሔር ገዳይ ነው አይደል? እግዚአብሔር ይገላል፣ ያኖራል፣ ያጸድቃል፣ ከፍ ያደርጋል። የሆነ ቤት ሀቢባ ጋር ማለት ነው የሆነ 2000 ብር ተከፍሎ ምዝገባ አለ ተብሎ ነበረ። እሱ ከነ እህቶቼ ልንገባ ፈልገን ነበረ። ይፈቀዳል? አይፈቀድም? አይፈቀድም። እሺ ጀዛኩም ላኸይር። ከቁማር ነው። ሎተሪ ከቁማር ነው። ቁማር ደግሞ ሐራም ነው። ولكن الله سبحانه وتعالى بالقرآن يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام من عمل الشيطان فاجتنبوه لعلكم تفلحون. ስለዚህ ስህተት ነው እሱ። ቁማር አይቻልም፣ አይፈቀድም። ቁማር ነው። ሎተሪ የሰዎችን ሐቅ መብላት ነው፣ ማስበርበር ነው። ሳይሰሩ ቁጭ ብለው የሰዎችን ገንዘብ መብላት ነው። ያ ይሆን እንዴት እንደሆነ ላስረዳችሁ ምሳሌ ልስጣቸውና ትላንትም ተናግረናል። በእውነቱ ይሄን ስራ የሚሰሩ ሰዎች አዛኝ ይመስሏቸዋል አይደለ? ቤት ምናምን አዘጋጅተው እንደዚህ ምናምን ሎተሪ አስቆርጠው ምናምን የሚሰጡ ሰዎች ወላሂ የመጨረሻ ትልቅ ነጋዴዎች ናቸው፣ ኃይለኛ ነጋዴዎች ናቸው። በማጭበርበር የሰዎችን ሐቅ የሚበሉ። ለምሳሌ ምን ያደርጋሉ መሰለሽ? ይሄን ቤት እነሱ ለምሳሌ 100 ሺህ ብር ገዙት እንበል። 100 ሺህ ብር ይገዙና ከዛ ሎተሪ ቁረጡ ይላቸዋል። ከዚያ ቤት ለመውሰድ 10 ሺህ ብር ሎተሪ ቁረጡ ሊላቸው ይችላሉ ለምሳሌ። ከዚያ ቢያንስ ወደ 1000 ሰው የሚሆን ቆረጠ እንበል። 1000 ሲባዛ በ10 ሺህ ከገዙት በላይ እጥፍ ገንዘብ ይሰበስባሉ። አየሽ? ያቺ 100 ሺዋ ያቺ ማካካሻ ናት። የመጀመሪያው ቤቱን የገዙበት እነሱ። ከዛ በኋላ ያለውን ራሳቸው ኪሳቸው ያስገቡታል። ገብቶሻል አይደለ? ያቺ እጣ የምትደርሰው ሰው እሱ እነዚህ ሰዎች ባለቤቶቹ እነዚህን ህዝቦች ከፈሏቸው ቁጭ ብለው ማለት ነው። ነገር ግን ከላይ ሲታዩ አዛኝ ይመስላሉ። የሆነ በቃ ለሰው ቤት ያዘጋጅተው ምናምን እንዲያደረግንላት እኮ እንዲሰራ ይሄ መልካምነት መገለጫ ምናምን ለኃይለኛ ነጋዴዎች ናቸው። ያን ሁሉ ገንዘብ ሰጥተው ኪሳቸው ያስገባሉ። ከዚያ ሁሉ ሰው የተሰበሰበው 100 ሺህ ብር ራስ ማላቸው ነች። ያቺ
እንትን ይላታል። ከዛ በኋላ ይህ 10 ሺህ ብር 10 ሺህ አዋጥተው እንትን ያሉ ሰዎች በ10 ሺህ ብር የ100 ሺህ ብር ዕቃ ስላገኙ በቃ አትራፊ የሆኑ መስሏቸው እነሱ የተጠቀመባቸው ያ ባለቤቱ ነው። ይሄ ደግሞ ዕጣው የሚደርሰው ሰው የሰዎችን ሐቅ እየበላ ነው ያለው። አላግባብ ቁጭ ብለው እነዛ የተበሉት የከሰሩት እነዛ የተበሉ ናቸው። ኃይለኛ አትራፊ ያለ ያ ሎተሪ የሚያስቆርጠው ከዚያ ዝቅ ባለመልኩ የሚያተርፈው ደግሞ ያቺ ዕጣ የምትደርሰው ነው። ሌላው ሐቁን የተበላ ነው። ያ አዩሃ አለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል አለ። እናንተ ያመናቸው ሰዎች ሆይ ገንዘባችሁን እርስ በርሳችሁ በመካከላችሁ ያለ አግባብ አትብሉ እያለ ይናገራል፣ ይከለክላል። ይህን ይመስላል። እሺ ይቅርባቸው ነገር ጥሩ አይደለም። እሺ ጀዛኩም ላ ኸይረን። እሺ